Welcome to my channel guys በሌላ ቪዲዮ ባለፈው እንደነገርኳችሁ አዲስ የዩኬ ካንትሪ ሳይድ ሮዶችን አሳያችኋለሁ ምናምን ብዬ ነበረ። አሁን ያለነው ኮርንዌል ነው። ከኮርንዌል ወደ ለንደን እየተመለስኩ ነው አሁን ያለሁትና ይሄን ይመስላል። ኢንጆይ አድርጉት። እና ይሄኛው መንገድ ማለት ላይክ የሁለት ወይ ነው። መኪና ከፊት ለፊትም ሊመጣ ይችላል፣ በዚህም እንደዚህ ወደፊት መሄድ እንችላለን ማለት ነው። እና እዚህ ላይ የሚነዳበት የስፒድ ሊሚት ቅድም አለፋችሁ፣ ቅድም የሚነዳበት የስፒድ ሊሚቱ ታርጌቱ ማለት ነው 60 ማይል ፐር አወር ነው። ማለትም በኢትዮጵያ ኪሎ ሜትር 100 ኪሎ ሜትር እንደዛ ነገር ማለት ነው። እና ላይክ እንደዚህ በምነዳበት ሰዓት ይሄ በግራና በቀኝ ያሉት እኔ ኦብቪየስሊ በግራዬን ይዤ ነው የምነዳውና በግራዬ በኩል ያሉት እነዚህ ቡሾቹ ምናምን ይነኩኛል ማለት ነው። መኪናዬ ምናምን የሌለ ጣጣጣ ምናምን እያለ ነው የሚያልፈው ማለት ነው። እና ቆይ አሳያችኋለሁ። ብዙ መኪኖች ጋር ራሱ እንደዚህ ፊት ለፊት ሳይክሊስት ራሱ ሊመጣ ይችላል። እና ሰርፕራይዝ ነው እያንዳንዱ መንጠጣጠፊያ ምናምን ምን እንደሚመጣ አታውቁም ማለት ነው። እና ትንሽ የሆነ ሎካል ላልሆነ ሰው ያስፈራል፣ ግን ላይክ ከለመዳችሁት ኖርማል ነው። በእርግጥ ዩኬ እንዳለ ጠባብ ነው መንገዱ፣ ግን የዚህኛው ትንሽ ለየት የሚያደርገው ጫካ ውስጥ ነው። አሁን ይህንን በጨለማ አስቡት ማለት ነው። በጣም ዳርክ ነው የሚሆነው። ከዚህ በፊት አንድ ፖስት ይቻላል መሰለኝ የሆነ እንደዚህ አይነት መንገድ ላይ እየሄድኩኝ ምናምን ነገር እና እንደምታዩት ነው እንግዲህ። በጣም ሰመር ታይም ነበረ፣ በጣም የሚያምር ጊዜ ነበረ። ኮርንዌል ሄጄ ነው። አሪፍ ኢንተረስቲንግ ቦታ ነው፣ ደስ ይላል። እንደዚህ አይነት ቦታ ላይ መናት ይኸው መኪና ኬት እንደሚመጣ አያቸው፣ እነዚህ ተከታትለው ማለት ነው። እና አንዳንዴ በጣም እየሮጡ ሊሆኑ ይችላል የሚመጡት፣ አይታወቅም። እዩት ኔቸሩን፣ ዛፉ እንዳለ ክብ ሰርቶ ታናል አድርጎታል። እና አንዳንዴ ላይክ በሰዎች ግቢ ውስጥ ምናምን ነው ለምታልፉት፣ ፕራይቬት ላንድ ላይ ይላል ማለት ነው። በጣም የሚያስቀው እና ኖርማል ነገር ነው፣ ይታለፋል ዝም ብለህ በሰዎች መሬት ላይ ማለት ነው። እዚህ ጋር ራሱ በጣም ጥፋት አለው። ያ በ60 ትነዳላችሁ ማለት አይደለም፣ ግን 60 ማለት ማክሲመም ነው፣ ታርጌቱ አይደለም። ማክሲመም እስከ 60 ነው መሄድ የምትችሉት ነው የሚሉት። እና ላይክ ብዙ ሰዎች ትንሽ ሰርፕራይዝ ነው፣ በተለይ ከአሜሪካ ምናምን ሲመጡ ሰዎች በጣም ነው የሚደነገጡት። እነሱ ግድዬ መኪና እየነዱ አይሱዙ የሚያካክል መኪና ነው እነሱ የሚሉት በእርግጥ ያ። እና እዚህ ጋር ሲመጡ ይደለ የሚሸማቀቁት። እና ቆይ ልብ ብላችሁ ካያችሁ አሳያችኋለሁ። መንገዱ እንደጠባብ ሆኖ ይሄድና በተለይ አሁን ይሄ እንደውም በደንብ ያሳልፋል። ሁለት መኪና ጥብብ ብሎ አንዱ መኪና ብቻ የሚያሳልፍበት አለ። እሱ ጋር ሲሆን በየሆነ ዲስታንሱ እንደ ትንሽዬ ወጣ ዳር እንዴት ነው ከመንገድ ወጣ ያለ ስፔስ ይኖረዋል፣ አንድ መኪና ለማሳለፊያ ማለት ነው። እና እዚህ ጋር የምትጸልዩት እመኑኝ አጋጥሞኛል፣ የምትጸልዩት ትራክተር እንዳይመጣ ነው። ትራክተር ከመጣ እሱ መቼም ወደኋላ አይደላችሁም፣ እናንተ ናችሁ የምትሄዱት። እና ላይክ እዩ እዚች ጋር አያችሁ፣ በጣም ነው ቆማችሁ መተላለፍ አለባችሁ። እና የሆነ ቦታ ላይ ያለ በጣም አስደንግጫችኋለሁ ሰዎቹን በራሱ ማለት ነው። እኔ ምንም የመቀዝቀዝ በፍጥነት እየነዳው ነበር እና የፍጥነቴን የመቀነስ እንትን ምልክት አልታየባኝም። እና ሰዎቹ ደንግጠዋል። 3 መኪኖች በተከታታይ ነው እንደዚህ ተላለፍ ነው። ሁሉም ሶስቱም አገጫቸውን ጥለዋል ማለት ነው። እኔ ለነገሩ ካለፍኩ በኋላ ነው ላይክ በጣም ጠባብ ነበር ምናምን ብዬ እንትን ያልኩትኝ። ካሳያችኋለሁ እሱን እንትን
ይኸውላችሁ እዚች ጋ እንደዚህ ቆሜን ያሳለፍኳቸው ሞተረኞች ያሉ ፋሚሊ ምናምን በጣም ጫካ ውስጥ ነው በነገራችን ላይ የነበርንበት ማለት ነው። በጣም ገርሞኛል። በጣም እንደዚህ ረጅም ሰዓት ነድቻለሁ እና እነዚህ እንዳለ የምታያቸው መኪኖች ሎካል አይደሉም። የሆነ ከሌላ ከተማ ወይ ከለንደን ወይ ከማንቸስተር ምናምን የመጡ ናቸው። እዚህ ጋ የሆነ የቱሪስት መስህብ አለ፣ እሱን ለማየት ነው የመጡት። እና እንደምታዩት ነው አብዛኛው እርሻ ነው በግራ በቀኝም። ግን ልክ እንደዚህ እንትን ሲሆን ሄጅ ነገር አለው፣ እነዚህ ቁጥቋጦ ነገር ማለት ነው። እና ድንገት ተሳስታችሁ ከእንትኑ ከወጣችሁ ከመንገድ ከወጣችሁ እዛ ውስጥ ነው የምታርፉት ማለት ነው። እና ላይክ አልፎ አልፎ እንደዚህ መንገዱ ልቅቅ ይላል፣ አሪፍ ይሆናል። እዚህ ጋር ፈጠን 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 ትላላችሁ፣ ግን ጠብብ ሲል ላይ ቀስ ማለት አለባቸው፣ ምክንያቱም አይታይም። ምን እንደሚመጣ አታውቁም ከሆነ ቅያስ ውስጥ ማለት ነው። እና ድንገት ነው መንገድም ጥብብ የሚለው። እነዚህ ላይክ ምልክቶች ናቸው። እና ላይክ የሆኑ ትንንሽ የገጠር ታውኖች ምናምን ከተሞች ምናምን ስትደርሱ ቪሌጆች ስትደርሱ ቀስ ትላላችሁ ማለት ነው። ከዛ ክሊክ እነሱን አልፋችሁ እንደወጣችሁ ነው ናሽናል ስፒድ ሊሚት አፕላይ ያደርጋል። ናሽናል ስፒድ ሊሚት ማለት የመጨረሻው የስፒድ ሊሚቱ ማለት ነው። እሱ ካያችሁ እሱ ምልክት ካያችሁ በ60 ነው የሚነዳው እዚህ ላይ ማለት ነው። እና ያ በጣም ብዙ ሰው ግርም የሚለው ነገር ቢኖር ይሄ ነው። እና እነዚህ ገጠሮቹ በጣም ነው ደስ የሚሉት። የምሬ ነው የምላቸው። የሆነ ሙቪ ላይ ምናምን ያየኋቸው አይነት ነገር ነው የሚመስሉት። የሆነ አስፓልት ምናምን ሆነ እንጂ ጭቃ በጭቃ ምናምን ቢሆን በቃ የሆነ ጌም ኦፍ ትሮንስ ላይ ያየኋቸው ጠላ ቤቶች ነው የሚመስሉት። ጠላ ቤት ደስ ይላል። እና ቤቶች በጣም ነው የሚያምሩት። ላይክ የሆነ ካራክተር አላቸው። ያ በጣም ቆንጆ ታይም ነበር የሄድኩት። ለዛ ነው ይኸውላችሁ እዚህ ጋር ዳርና ዳር ናሽናል ስፒድ ሊሚት አፕላይ ያደርጋል ማለት ነው። አሁን ከዚህ በኋላ እንዳለ በ60 ነው የሚነዳው ማለት ነው። በቃ ዝም ብለህ መንዳት ብቻ ነው፣ መሮጥ ነው። በ60 ማለት በጣም ፍጥነት አለው። 100 ኪሎ ሜትር በኪሎ ሜትር ሲሆን 100 ማለት ነው። እዩት፣ እንደምታዩት በጣም እየፈጠንኩኝ ነው። እዚህ ጋር አሳያችኋለሁ። 3 መኪኖች ይመጣሉ። እኔ በጣም ፎከስ አድርጌ ስለነበር እንደሚያሳልፈኝ አውቄያለሁ። እነሱ ግን በጣም ነው ሾክድ የሆኑት፣ የደነገጡት ምናምን ቆመዋል ሁላ። መንገዱ ጠበብ ይላል እና እኔ እንደዚህ ነው መስመር ስላለው እኔ መስመሩን ይዤ ነበር የሄድኩት። ያቸው ደንግጠዋል። እነዚህም ቀዩ ነው በጣም የደነገጠው፣ ቆሟል ሁላ። ትልቅ ሼባ ሰውዬ ነበር፣ ያስታውቃል። ፊቱን አልረሳውም። ሽምቅቅ ነገር ነው ያለው። አያችሁ አሁን ራሱ እንዲህ ይጠማዘዛል እና ምን እንደሚመጣ አታውቁም። አንዳንዴ በጣም ዴንጀረስ ነው ላይክ እንትን ካላላችሁ። ግን ብዙ ሰው ምንም እንደዚህ አክሲደንት ደረሰብኝ ተጋጨው ምናምን ሲል ሰምቶ አይታወቅም። የሆነ የከፋ ነገር ቢኖር በቃ ምንድነው የሆነ መሪ ስተው ምናምን ነገር እነዚህ ጉድጓድ ውስጥ ምናምን ይገባሉ። በቃ በትራክተር ተጎትተው ይወጣሉ። ከዛ ፊጎ ነው በቃ ሌላ ነገር የለውም እንጂ ግጭት ምናምን ነገር ብዙም አያጋጥምም። መንገድ ድንገት ከሳቱ ምናምን ነገር ነው። ያ እና የሆነ አንዳንድ ቦታዎች ደግሞ ቤቶቹ ላይክ ባላባት የሚኖሩባቸው ናቸው። በጣም ሰፋፊ ግቢ ነው፣ ትልቅ ግቢ ነው። ትራክተሮች አሉ። ስለዚህ እዚህ ጋር እንዳለ የሚሆኑት አብዛኞቹ ፋርመሮች ናቸው። ትልልቅ ግቢ ነው ያላቸው ምናምን። ቤቶችም ያማምራሉ። ለመኖር እዚህ ነው። ምን ከተማ ውስጥ አጨናነቀ። ያ
ያ እና ላይክ የሆነ እንዴት ነው ሾፕ ምናምን ነገር በቅርብ ላይ ይገኝ ይችላል በሚል ነው እንጂ ላይክ ሁሉም አላቸው። ኢንተርኔት የለም። እሱ ረስቸው ኢንተርኔት የሌለ አዛ ነበር እዚህ ጋር። ያ ኢንተርኔት የለም። ይሁ ነጭ በሳይክል ያ ትንሽ አንዳንድ ቦታ ላይክ እነዚህ የሆነ ከቪሌጆች ወጣ ሲል ኢንተርኔት ምናምን በጣም ዊክ ይሆናል። ከዛ ውጪ አረ ነው አሪፍ ነው በጣም። እና ጋይሶች ይሄን ይመስላል። ይሄ ነበረ እንትን ያለኝ አላለቅም ገና ይሄዳል። እና ከዚህም የባሱ አሉ በነገራችሁ ላይ ከዚህም በጣም የባሱ በጣም ጥብብ ያሉ አሉ። እና አስቡት ይሄንን በማታ ደግሞ ስትሄዱ ማለት ነው በጣም ጠባብ ነው። ግን ያው በጣም የሆነ ደስ የሚል አድቬንቸር ነው። በጣም ነው ደስ የሚለው። የሆነ ፈን ነው። ሃይዌይ ላይ ሞተርዌይ ላይ ከመንዳት እነዚህ ጋር መንዳት በጣም ደስ ይላል። የሆነ መኪና እየነዳችሁ ወይም ደግሞ የሆነ ነገር ፐርፎርም እያደረጋችሁ እንደሆነ ይሰማችኋል። ሞተርዌይ ላይ እንቅልፍ ነው የሚመጣው። ሰፊ መንገድ አለ በቃ ምንም እንትን ነገር የለውም። ምንም ኢንተረስቲንግ ነገር የለውም። እና ላይክ ያ እዚህ ጋር አበቃ ማለት ነው ጨረስኩኝ። እና አሁን የሆነ እንዴት ነው እዚህ ሀገር ካሬጅ ወይ ምናምን ነገር ይሉታል። ሲንግል ካሬጅ ወይ ዱዋል ካሬጅ ወይ አሁን ይሄኛው ሲንግል ነገር ነው። እና እዚህም ላይ እንደዛው ነው። አስቡት እንግዲህ ይሄኛው ሰፋ ይላል ትንሽ ከቅድሞቹ። እዚህ የሚነዳበት ስፒድ ሊሚት እና እዛ ላይ የሚነዳው ተመሳሳይ ነው። እና ሁላ ሰምታይምስ ይሄኛው አነስ ይላል 50 40 ያደርጉታል። እዛ ላይ ግን ናሽናል ስፒድ ሊሚት አፕላይ ያደርጋል። በጣም ነው ክሬዚ ናቸው። ኤኒዌይ ያ ይሄን ይመስላል የኮርንዌል ገጠር የእንግሊዝ ገጠር ኮርኒሾች ናቸው እዚህ። I hope you guys like it. Thanks for watching. There will be more ቪዲዮዎች ሞር ቪዲዮ ለመስራት እያሰብኩኝ ነው። የሰራኋቸውም አሉ ለቅላቸዋለሁ። አረ ነው አዲስ ነገር አይታችኋል። አይ ቲንክ የእንግሊዝ ገጠር ምን ሊመስል እንደሚችል በትንሹ ያ ሌሎችንም ቀስ እያልን በሂደት እናያቸዋለን። ቴንክስ ፎር ዋቺንግ ጋይስ። ላይክ አርጉ፣ ኮምቱ፣ ጥያቄ ካለ ሰብስክራይቡ ግን አይረሳ። ሰብስክራይብ ብዙ የሚታይ ነገር አለ በነገራችሁ ላይ ብዙ ሰው ሰብስክራይብ አርጉ። ሄደን እንድንቀርጸው ሰብስክራይብ ፑሽ ያደርገናል። ሲያ